ነብዩ አለይሂ ሰላቱ ወሰላም ኹጥባ ያደረጉ ያለው ወደ መስጂድ ገባ። ኹጥባውን አቋረጣቸው መሃል ላይ። ያ አላህ መልእክተኛ አላቸው። ምን ገጥሞት ይሆን? ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም? ነብዩ ምንድነው አሉት? ያ አላህ መልእክተኛ ዝናብ ጠፋብን አላቸው። አዝርዕት ደረቀ፣ እንስሶች ሞቱብን፣ አላህ ዝናብ እንዲያወርድ ለምኑልን አላቸው። ያ ንጹህ እጅ ወደ ሰማይ ተነሳ። አላህ ወይ ዝናብን አጠጣና። አነስ የሷቸው ሰሃባ ምን ይላል? ሰማዩ ጽድት ያለ ነበር እንደ መስታወት ይላል። መሃል ላይ ግን የተበታተኑ ደመናዎች መጥተው ከአናታችን ላይ ሰፈፉ። እየሰፋ ደመናው መሄድ ጀመረ፣ እየተለጠጠ መሄድ ጀመረ። ነብዩ አለይሂ ሰላቱ ወሰላም ኹጥባውን ጨርሰው ሳይወርዱ ዶፍ ዝናብ መውረድ ጀመረ። ከኹጥባው ሲወርዱ ጺማቸው ውሃ አርግዞ ነበር አለይሂ ሰላቱ ወሰላም። ሳምንቱን ሙሉ ፀሐይ አላየንም ይላል ዝናብ። በሳምንቱ ነብዩ አለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ወደ ሚንበር ሲወጡ ያ ግለሰብ አሁንም ወደ መስጂድ ገባ። ያ አላህ መልእክተኛ አላቸው። አሁንስ ምን ገጥሞት ይሆን? ያ አላህ መልእክተኛ ዝናቡ ገደለን አላቸው። ይቀነስልን አላቸው ነብዩን አለይሂ ሰላቱ ወሰላም። ነብዩም አለይሂ ሰላቱ ወሰላም እጃቸውን አነሱ። ዝናብ መልስልን አይባልም፣ ጸጋ ነው ዝናብ። ከዛም አላህ ወይ ሐዋለይና ላ አለይና፣ እኛ ላይ አታርገው፣ ከተማው ላይ በዙሪያችን አድርገው አሉ። በተራራው፣ በሸንተረሩ፣ በኮረብታው አዝርዕት በሚበቅልበት ቦታ ብቻ አውርድልን አሉ። አነስ አሁንም ዘገባው ምን ይላል? ፈወላሂ ይላል በአላህ ይሁንብኝ ከመስጂድ ስንወጣ ልም ያለ ፀሐይ ነበር ይላል። ባለፈው ሲወጡ ፀሐይ ሆኖ ነበር፣ ዝናብ ነው ዶፍ ዝናብ። አሁን ሲወጡ ዝናብ ነበረ፣ ቀትር ፀሐይ ሆኖ ወጡ ማለት ነው። ነብዩ አለይሂ ሰላቱ ወሰላም የታላቆች ታላቅ፣ የኩሮቹ ኩሩ፣ የነቢያት መቋጫ፣ የሩሱሎቹ ሞዴል ነብዩ አለይሂ ሰላቱ ወሰላም